የአብርሽና የሩታ ነገር አብቅቷል ማለት ነው። አበቃለት ጋይስ፣ ያበቃለት ነገር ነው ጋይስ። እንደዛ ነው፣ እንደዛ ነው የሚመስላችሁ ዶቼ። እንዴት ናችሁ ግን? ደህና አደራችሁ? ሁሉ አማን፣ ሁሉ ሰላም? ጨጓራችሁ ይፈጫል ወይ ሁላችሁ? እና የተዘጋጃችሁ አላችሁ ለቤቢ ልብስ ለማሰፋት ጽጌን ያዋራችሁ ነው አላችሁት። ሰምቻለሁ። እኔ ደግሞ አቤት አላማ ቢስ ቁጭ ማለት ነው። ለተሰደዳችሁ ማታቁ ለማታቁ ዩቱበሮች ማለት ነው። ላፍታም እነዚህ ብር ያሰከራቸው እንኳን አገኙ። እኔ ማግኘታቸው ምንም ቅር የለኝም፣ ቅሬታ የለብኝም። እናንተ ግን ማለት ነው ያረብ ሽንት ቤት አጥበሽ አዳሜ ለሩታ ልጅ ልብሱን ለማሰፋት ፈልጌ ነው ለልሷና ለልጇ እምትይ። ደህና ነሽ? እንዴት ነሽ? ሽንት ቤትሽን ብታጥቢ ከዛ ለእናትሽ የቶችሽ ልጆች የሉም? እኔ ቆንጆ ምን አጥሩት ተናብርሽ። እግዚአብሔር ይመስገን ከኛ የበለጠ ደህና ኑሮ እየኖሩ ነው። ላይፋችሁን የቀጭኑ ከካሜራ ጀርባ የአዳሜ ማትነቂ ማለት ነው። እና የሩታና የአብርሽ ነገር አብቅቷል። አብርሽ ኤርሜላ ቤት ገብቷል ጋይስ። አዎ ፊርማችሁን አውጡ ሁላችሁ ማለት ነው። እና ፈታ በሉልኝ። እኔ ግን ጋይስ አንድ ጥያቄ ያለኝ እናንተ ማለት ነው የምታውቁ እኮ በዩቱብ ነው። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር የምችላችሁ ከሆነ ደግሞ ሼር አድርጉ። በዛ እኮ ማገዝ ማበረታታት፣ ከዛ ደግሞ ኮሜንት ደናደን ከስድብ ውጡ ነው ማለት ነው። ተሳዳቢ ማህበረሰብ እንዱ ከስድብ ውጡና አስተያየት የሚመልሳቸው ምክር ብጤ አውሩት። ልጅ እናት ናት ግን ኡግም ይሄ ስንት ሜትር የሚያክል የፈረንጅ ጭራ አርጋ ልጁን አቅፋ ታባብላለች። ፊቷ ሜካፕ በሜካፕ ለልጁ እኮ በሽታ ነው። አታቁም እንዴ? ልጅ አራስ አትቀባባ ምናምን። በተለይ ለልጁ ትጠነቀቃለች። ሩታ ደግሞ ጸጉሯን እንደፈለገች እንደዚህ ያረገች ገባችሁ? ልጇን አቅፋለች። ግን አይፈቀድም። እጃችሁ ንጹህ መሆን አለበት ልጃችሁ። እኔ እግዚአብሔር ምስክሬን በደንብ ነው የማውቀው። በደንብ ባልወልድም ኤቴን ልጅ አሳድጊያለሁ። እና እንደዚህ አይነት ምክር ሩታ የሚከራዋት ማለት ነው። እነሱ ካሜራ ከዘጉ በኋላ ይስቅባቸዋል። አንድ ነገር ላስታውሳቸው። በቀደም ማርኬ ቤት የሰማችሁ ካላችሁ እቺ የመጣችሁ ማርኬ ቤት የመጣችሁ ባለፈው እቺ ከውጭ የመጣ ሰው እብድ ነው አላለም? እመቤት መጨረሻ ሄዳችሁ ይዩት። ኢኖክ ማለት ነው። እናንተ እብድ ነው የምትባለው። የምታስታውሱ ከሆነ ደግሞ ምን አለች ለሙዬ ማለት ነው። የኔ ጀግና እህት፣ የኔ ታታሪ ምን አለች ለሙዬ? እናንተ እዚህ ስትመጡ እብድ ነው የምትባሉት ከካሜራ ጀርባ ማንም ያስጠጋችሁ አልተባላችሁም? እኔ ደግሞ አይቻለሁ። ያንዳንዱ የአብርሽ ደጋፊዎች አብዛኛ ኢትዮጵያ ገብተዋል። እስቲ አንድ ወደ ሚዲያ የመጣ ሰው አለ? እስቲ ንገሩን። ትገናኛላችሁ። ከዚህ ሽቶም ሊሆን ይችላል፣ ልብስ ሊሆን ይችላል። ይዛችሁ ትሄዳላችሁ። እኔ ሁለቴ ነው አንዴ ሩታ ፎቶ ተነስታለች አብርሽ። ከዛ ውጭ ግን እስቲ ወደ ዩቱብ አመጧችሁ? አላመጡም። ማንም ዞር ብሎ አያችሁም። የገባችሁ አንድ ልጅ ነበረች፣ የማረም ልጅ ናት የምን ልጅ ናት የምትባለው። እሷ ራሱ አሁን ጠፍታለች። እና የበፊት ውስጥ የአብርሽና የሩታ ደጋፊ አላችሁ? አብዛኛ ከትጂ ውጪ ነክቷል፣ ወደ ስራቸው ተመልሷል። ተሳዳቢ አለኛ ተሳዳቢ የነበሩ ትቷል። ሄዶ ሊያዩ ይችላል። ከዛ በኋላ በቲክቶክ ማሽቀበጥ አቁመዋል ማለት ነው። እኔ አትውደዱ አልላችሁም፣ ውደዱ። እኔ ወዳችኋለሁ። ሰው አትጥሉ፣ ሰው ውደዱ። ግን ማለት ነው ብርሽን አዳሜ ያሺ ማለት ነው። ብትታመሚ ማለት ነው። እና አብርሽ እኮ በግል አያሳክሟችሁም። ብር አላቸው። ግን መጥቶ ምንድን ነው ይሄ እክልን እንርዳ ብሎ ነው የሚመጡት። ግን በሚሊዮን ነው ብር የሚከፈላቸው ዶቼ። የእውነቴን ነው የምላችሁ። በሚሊዮን ነው ብር የሚያገኙት። እነሱ ራሱ እርዳታ ማድረግ ይችላሉ። እነሱ የራሳቸውን ብር ባንክ ውስጥ ያስቀምጡና ወደ እናንተ ወደ መዳም ቅመም የተሸገረ ሰው ያመጣሉ። ታስታውሳላችሁ? ሳሚ የሚባል ጋይ ሳሚ የሚባል ቡታጅራ አይኑን የታመመ ለሞ ወደ ሚዲያ መጣችሁ። እነሱ አሁን ዩቱበሮች የቡታጅራ ዩቱበሮች ተሰብስበው 100 ሺህ እንኳን መስጠት አይችሉም ጋይስ። አዎ ኢትዮጵያ ውድ ነው ግን ይችላሉ ጋይስ። ምንድን ነው አሉት? ወደ ሚዲያ እንርዳ እናሳክሙ ብሎ ነው አብርሽ ያመጣ። በራሱ ግን ማሳከም ይችላል አብርሽ። እግዚአብሔር ይመስገን ያገኛል።
ምን ልላችሁ ፈልጌ ነው፣ በቀደም ጽግዬ ስታወሩ ነበረ ለሩታና ለልጇ ልናሰፋ ነው ስትሉ ጤነኛ ናችሁ ግን?